በተለይ ሙስሊሞች ይህን መልእክት የምትሰሙ ስልጣኑ የተሰጠው ሰው ነው፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ ተመልሶ እንዴት ነው እግዚአብሔር የሚሆነው? መቼ እንደዛ ሲጀመር እንደዚህ አይነት ትምህርት የለንም። ሰውነቱ ተቀይሮ አምላክ ከሆነ ጉላጤ የሚል ስተት ነው፣ ስውት አስተምሮ ነው። የዛኔ እሱ ሰው ከነበረ አምላክ ካልሆነ የዛኔ አምላክ የነበረው ንገሩን፣ ማን ነው እንበል? እንዴት ነው አንድ ወቅት ሰው አንድ ወቅት አምላክ የሚሆነው? መቼ ነው እንደዛ ያልነው? እንደዛ የሚል ክርስትና አስተምሮ አለ ወይ? አምላክነት ፖዝ የሚደረግ ጉዳይ ስላልሆነ፣ ስለዚህ ቃል ስጋ ከሆነ በኋላ ወይም ደግሞ ቃል ሰው ከሆነ ጊዜ ጀምሮ ከዛች ቅጽበት ጀምሮ ሰውነቱ ወደ አምላክነት አልተቀየረም፣ አምላክነቱም ወደ ሰውነት አልተቀየረም። በመጽሐፍ ቅዱስ አስተምህሮ መሰረት ኢሳ አለይሂ ሰላም ይተኛ ያንቀላፋ ነበር። እንዴት ነው አምላክ የሚተኛው? እኛ መቼ አምላክ ተኛል? መቻል ሰው ስለመሆኑ የሚያሳይ እኛ ለምናምነው እምነት የሚያሳይ ማስረጃ ነው እንጂ ኢየሱስ አምላክ አይደለም ለማለት የሚጠቀስ አይደለም። እንዴት ነው አምላክ የሚተኛው? ቀጣይ ያለውን ቁጥር አልጠቀሱ። ለምን ከተባለ እሳቸው ለሚናገሩት ሐሳብ ስለሚያፈርስባቸው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችን ነው ጀምረናል። በዛሬው መርሃ ግብር ላይ የምናየው ከእስልምና ወይም ደግሞ ከሙስሊሞች የሚነሱ ሐሳቦችን ይሆናል። በተለይም ደግሞ ጌታችን ኢየሱስ ክርስቶስ አምላክ አይደለም ለማለት የሚጠቅሷቸውን የመጽሐፍ ቅዱስ ክፍሎችን እናያለን። የተሳሳቱን ደግሞ አስተሳሰባቸውን በእግዚአብሔር ቃል ዕውቀት እናፈርሳለን። በዚህ ጉዳይ ላይ እንግዲህ ብዙ ጊዜ ክርስትና ላይ ትችትን በመሰንዘር የሚታወቁት ኡስታዝ አቡ ሃይደር ናቸው። እሳቸው ከኢየሱስ ክርስቶስ አምላክ አይደለም ብለው ከመጽሐፍ ቅዱስ ማስረጃዎች አሉኝ ብሎ የጠቀሷቸውን ጥቅሶች ለማየት እንሞክራለን። አውዳዊ ፍቻቸውን ለማሳየት ሞክራለሁ። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ በጌታ ፍቅር ጠይቃችኋለሁ። የመጀመሪያው ነገር እንግዲህ እኛ ስለ ኢየሱስ ክርስቶስ የምንናገረውን ነገር በደንብ ማወቅ ይጠይቃል። ክርስትና ላይ ሐሳብ ለመስጠት ወይም የተለያዩ ትችቶችን ለመሰንዘር ምንድነው ክርስትና ስለ ኢየሱስ ክርስቶስ የምታስተምረው ትምህርት፣ መጽሐፍ ቅዱሳዊ ትምህርት የትኛው ነው የሚለውን መጀመሪያ መረዳት አለባቸው ብዬ አስባለሁ። በተለይ ሙስሊሞች ይህን መልእክት የምትሰሙ እኛ ስለ ኢየሱስ ክርስቶስ የምንናገረው ላይ ቁማችሁ ብቻ ነው ጥያቄ መጠየቅ የምትችሉት እንጂ እኛ ስለ ኢየሱስ ያልተናገርነው ላይ ጥያቄ ብትጠይቁን ያን ያህል ሚዛን የሚደፋ ጉዳይ አይደለም። የኡስታዝ አቡ ሃይደር ቪዲዮ ላይ እንደዚህ አይነት ሐሳቦችን ስላየው ነው። እስቲ በመጀመሪያ እሳቸው በዚህ ጉዳይ ላይ ማስረጃ አሉኝ ብለው የጠቀሷቸውን የመጽሐፍ ቅዱስ ክፍሎችን አይተን እንመለስ። ላይ ለብዙ ዓመት ያልጋ ቁራኛ የነበረውን በሽተኛ የመርየም ልጅ ኢሳ ቃል ተናገረው። አልጋህን ተሸክመ ሂድ ነው ያለው፣ ሌላ ነገር አላለውም። በሽተኛውም ዳነ፣ አልጋውንም ተሸክሞ ሄደ ይላል። ይህንን ተአምር ሲያዩ አጠገቡ የነበሩ ሰዎች ምን አሉ? ህዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አከበሩ ይላል። ኢሳ ሰው ነው፣ ስልጣን የተሰጠው ነው፣ ሰጪው እግዚአብሔር ነው ብለው ራሳቸው ከፋፈሉት። በአይናቸው ያዩት። እንዲህ ቃል ተናግረ በሽተኛውን ማዳነ በእርግጥ አንተ አምላክ ነህ አላሉትም። ምንም ጉዳዩ ተአምር ቢሆንም ምንጩ ግን ከየት እንደሆነ ያውቁ ነበር። ለሰውም ስልጣንን የሰጠ እግዚአብሔርን አከበሩ። ስልጣኑ የተሰጠው ሰው ነው፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ ተመልሶ እንዴት ነው እግዚአብሔር የሚሆነው? እግዚአብሔር ሰጪ እግዚአብሔር ተቀባይ አለ አንልም። እንግዲህ እንደሰማናቸው የማቴዎስ ወንጌል ምዕራፍ 9 ላይ ያለውን ሐሳብ በመጥቀስ ኢየሱስ አምላክ አይደለም ሰው ነው ለማለት ጠቀሱ፣ ያን ምዕራፍ ማለት ነው። ለዚህ ነው ቅድም መግቢያ ላይ እንደተናገርኩት እኛ ስለ ኢየሱስ የምንናገረውን ነገር በደንብ የተረዱን አይመስለኝም። ምክንያቱም እኛ ኢየሱስ ሰው አይደለም ብለን አናቅም። ኢየሱስ ሰው ነው ብለን ነው ምናምነው እና ኢየሱስ ሰው ስለመሆኑ የመጽሐፍ ቅዱሳዊ ማስረጃዎች አሉኝ ብለው ቢጠቅሱ የሚገርም ነገር አይደለም። ለምን ከተባለ እኛ መጀመሪያ መቼ ሰው አይደለም ማለት ኢየሱስ ሰው ነው ብለን እናምናለን። ደግሞም ኢየሱስ አምላክም ነው ብለን እናምናለን። ኢየሱስ ሰው ነው፣ አምላካዊ ባህሪያት ያሉት ሰው ነው። ምንም ጥያቄ እኮ የለውም። ስለዚህ ኢየሱስ ሰው ነው ወይም ደግሞ ኢየሱስ ሰው ስለመሆኑ የሚያሳዩ የመጽሐፍ ቅዱስን ክፍሎች ቢጠቅሱልን ምንም አይገርመንም። ለምን ከተባለ መጀመሪያውኑ እኛ ምን ብለን ነው ምናምነው? ኢየሱስ ሰው ነው ብለን እናምናለን። ስለዚህ ቢጠቀስልን እዚህ መጽሐፍ ቅዱስ ላይ እዚህ ማቴዎስ ወንጌል ላይ ዮሐንስ ወንጌል ላይ ይሄው ሰው ስለመሆኑ የሚያሳይ መጽሐፍ ቅዱሳዊ ማስረጃዎች አሉኝ ብሎ ኡስታዝ አቡ ሃይደር ቢጠቅሱ እውነት ነው ምንለው። ለምን ከተባለ ሲጀመር ገና እኛ ምን ብለን ነው ምናምነው? ኢየሱስ ሰው ነው ብለን ስለምናምን። ልዩነታችን ያለው ምንድነው? ኢየሱስ ሰው ብቻ ነው ወይንስ አይደለም የሚለው ጉዳይ ላይ ነው። ስለዚህ ኢየሱስ አምላክ ስላለመሆኑ የሚያሳዩ የመጽሐፍ ቅዱሳዊ
ድጋፎች ካሉ በጣም ጥሩ፣ እነሱ ማየት እንችላለን። ግን ኢየሱስ ሰው ስለመሆኑ የሚያሳዩ የመጽሐፍ ቅዱስ ክፍሎችን እየጠቀሱ ይኸው ኢየሱስ ሰው ነው እንጂ አምላክ አይደለም ካሉ ያ ልክ አይደለም። ለምን ከተባለ ያላልነውን ነው እያሉ ያሉት። ኢየሱስ ሰው አይደለም ብንል ኖሮ ኦፍ ኮርስ እነዚህ ጥቅሶች እየጠቀሱ ይኸው ኢየሱስ ሰው ነው እኮ ቢሉን ኖሮ ሚዛን ይደፋ ነበር። ግን እኛ ሲጀመር ገና ከጽንሱ ጀምሮ ኢየሱስ ሰው ነው ብለን እናምናለን። እስቲ ግን እሳቸው የጠቀሱት ጥቅስ እውነት ኢየሱስ አምላክ ላለመሆኑ የሚያሳይ ነው ወይ የሚለውን እንፈትሽ። እሳቸው ምንድነው የተናገሩት? እንግዲህ ከእሳቸው ንግግር መስማት እንደቻል ነው ኢሳ ሰው ነው፣ ስልጣን የተሰጠው ነው፣ ሰጪው ደግሞ እግዚአብሔር ነው አሉ። እዛ የተሰበሰቡት ሰዎች አንተ አምላክ ነህ አላሉትም አሉ። ተመልከቱ የማቴዎስ ወንጌል ምዕራፍ 9 ላይ እዛ ላይ የተጠቀሱ ሰዎች ኢየሱስን አንተ አምላክ ነህ አላሉትም በማለት ሲናገሩ ሰማናቸው። እስቲ ክፍሉን እናንብብ። ከመጀመሪያው ጀምሬ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 9 ላይ ያለውን ሐሳብ ላንብብላችሁ። እንዲህ ይላል። ከቁጥር 1 ልጀምር። በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ አለው። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ተመልከቱ እዛ የነበሩ ሰዎች ምንድነው ያሉት? ይህስ ይሳደባል አሉት። ማን ነው እንደዛ የሚሉት? ኢየሱስን። ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? አሁን ሰዎቹ ወይም ደግሞ ጻፎቹ ምንድነው ብሎ ያሰቡት? ኢየሱስ እየተሳደበ ነው አሉ። ለምንድነው እንደዛ ያሉት ካል አንድ የመጽሐፍ ቅዱስ ድጋፍ ልስጣችሁ። በዚህ በማርቆስ ወንጌል ምዕራፍ 2 ቁጥር 4 ላይ ይሄው ታሪክ ተመዝግቦ እናገኘዋለን። የማርቆስ ወንጌል ምዕራፍ 2 ቁጥር 4 ላይ ከቁጥር 5 ጀምሬ ላንብብላችሁ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶች በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብሎ አሰቡ። ስለዚህ በዛ የተሰባሰቡት ሰዎች ምን ብሎ ነው ያሰቡት? እንዴ ከአንዱ ከእግዚአብሔር ውጪ ኃጢአትን ሊያስተሰርይ የሚችል ማን ነው ብሎ አሰቡ። ለዛ ነው ቅድም ያነበብኩላችሁ ክፍል ላይ ማቴዎስ ወንጌል ላይ ይሄ ስድብ ነው ብሎ የተናገሩት። ለዚህ ነው ኢየሱስ ያደረገው ነገር ማን ብቻ የሚያደርገው ነው? እግዚአብሔር ብቻ የሚያደርገው ወይም አምላክ ብቻ የሚያደርገው ነገር ነው። የትኛውን? የኃጢአትን ስርየት መስጠት። የትኛውም ፍጡር የኃጢአትን ስርየት መስጠት አይችልም። መጽሐፍ ቅዱስ እንደዚህ አያስተምረንም። የኃጢአትን ስርየት መስጠት የሚችለው ማን ነው? እግዚአብሔርና እግዚአብሔር ብቻ። ከእግዚአብሔር ውጪ ለኃጢአት ስርየትን መስጠት የሚችል ፍጡር የለም። ስለዚህ ጌታችን ኢየሱስ ክርስቶስ ምንድን ያለው እዚህ ጋራ? ኃጢአትህ ተሰረየችልህ አለው። የኃጢአት ይቅርታን ሰጠው። ከዚህ የተነሳ በዙሪያ የነበሩ ሰዎች ምን ብሎ አሰቡ? ይሄማ እየተሳደበ ነው ብሎ በልባቸው አሰቡ። ለምን? ይህን ማድረግ የሚችለው ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ። አያችሁ። ስለዚህ ኢየሱስ ያደረገው አክት ድርጊቱ ማን ብቻ የሚያደርገው ነው? እግዚአብሔር ብቻ የሚያደርገው ነው። ከዚህ የተነሳ ሰዎቹ ምን አለ? እየተሳደበ ነው፣ እግዚአብሔር ብቻ የሚያደርገውን ነገር እንዴት አደርጋለሁ ይላል ሰው ብለው አሰቡ። ስለዚህ እውነት ኡስታዝ አቡ ሃይደር የጠቀሱት ጥቅስ ኢየሱስ ክርስቶስ አምላክ አይደለም ለማለት ያስችላቸዋል? በፍጹም አያስችላቸው። እንደውም እሳቸው ራሱ ያመጡት ጥቅስ የኃጢአትን ስርየት መስጠት የሚችለው ኢየሱስ እንደሆነ የሚያሳይ ነው። ኢየሱስ የኃጢአትን ስርየት መስጠት የሚችል ደግሞ ከሆነ ከአንዱ ከእግዚአብሔር ውጪ ለኃጢአት ይቅርታ ወይም ለኃጢአት ስርየትን መስጠት የሚችል ከእግዚአብሔር ውጪ ሌላ አካል ከሌለ ኢየሱስ ደግሞ የኃጢአትን ስርየት ከሰጠ ኢየሱስ ምንድነው? እግዚአብሔር ነው። እግዚአብሔር ነው። ይሄ እኮ ሲምፕል ሎጂክ ነው። በጣም ተራ የሆነው ሎጂክ ነው። ሰው ሁሉ ሟች ነው ካልኩ ሜሎስ ሰው ነው ካልኩ ሜሎስ ምንድነው? ሟች ነው አይደል? ይሄ ቤዚክ የሆነው ሎጂክ ነው። ሰው ሁሉ ሟች ነው፣ ሜሎስ ሰው ነው። ስለዚህ ኮንክሉዥኑ ምንድነው? ሜሎስ ምንድነው? ሟች ነው። የኃጢአትን ስርየት የሚሰጠው እግዚአብሔር ብቻ ነው። ኢየሱስ የኃጢአትን ስርየት ሰጥቷል። ስለዚህ ኢየሱስ ማን ነው? እግዚአብሔር ነው። አለቀ። ሌላው እዚሁ ክፍል ላይ ምን ብለው ይጠይቃሉ? አቡ ሃይደር ስልጣኑ የተሰጠው ሰው ነው አሉ፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ እንዴት ተመልሶ እግዚአብሔር የሚሆነው ብሎ ይጠይቃሉ። እስቲ እንስማቸው። ስልጣኑ የተሰጠው ሰው ነው፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ ተመልሶ እንዴት ነው እግዚአብሔር የሚሆነው? እንግዲህ ጥያቄያቸውን በደንብ እንደሰማችሁ ተስፋ አደርጋለሁ። ስልጣኑ የተሰጠው ሰው ነው፣ ሰጪው እግዚአብሔር ነው። ታዲያ ተቀባዩ እንዴት ነው ተመልሶ እግዚአብሔር የሚሆነው አሉ። መቼ እንደዛ አላልንም። ኢየሱስ ሰው ነው፣ ደግሞም አምላክ ነው። በሌላ አገላለጥ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ ሰውነቱ ሰውነት ብቻ ነው። በሰውነት ኢየሱስ ከኔ አይበልጥም። ለምን ከተባለ ያለው ሰውነት ስንት ነው? አንድ ነው። ሌላ ሰውነት የለም። ምን እያልኩ ነው? ኢየሱስ እንደማንኛውም ሰው ይተኛ ነበር፣ ይራመድ ነበር፣
ይደክሞ ነበር፣ ይበላ ነበር፣ ይጠጣ ነበር። ለምን? ሰው ነዋ። እነዚህ ነገሮች ባያደርግ ኑሮማ ሰው አይደለም እንለው ነበር። ግን እውነተኛ ሰው ነውና እነዚህ ባህሪያቶች ይንጸባረቁበት ነበር። ስለዚህ ይሄ ሰውነት ተመልሶ ወደ እግዚአብሔርነት አልገባም ወይም አምላክ አልሆነም። ሰውነቱ ተቀይሮ አምላክ አልሆነም። ታዲያ የእሳቸው ጥያቄ እኛን ይመለከታል ወይ ከተባለ እኛን አይመለከትም። ለምን? ሲጀመር እንደዚህ አይነት ትምህርት የለንም፣ እንደዚህ አይነት አስተምሮ የለንም። ስለዚህ ይሄ ውላጤ ይባላል። ሰውነቱ ተቀይሮ አምላክ ከሆነ ውላጤ የሚል ስህተት ነው፣ ስውት አስተምሮ ነው። ይለወጣል ብለን ስለማናምን ማለት ነው። ከዛ እዚሁ ላይ ምንድነው የሚሉት? እግዚአብሔር ሰጪ እግዚአብሔር ተቀባይ አለ አንልም አሉ። እኛም እንኳን አንልም፣ እንደዛ ብለን አናምንም። ሁለት የተለያዩ እግዚአብሔሮች አሉ ብለን አናምንም። ስለዚህ እሳቸው ያነሷቸው ሐሳቦች እኛ የምናስተምረው ሳይሆን እሳቸው ራሳቸው ለራሳቸው ሐሳብ እንዲህ ሊሆን ይችላል ብለው ለራሳቸው ለሚጠይቁት አይምሯቸው ለጠየቃቸው ጥያቄ ነው መልስ እየሰጡ የሚገኙት እንጂ በፍጹም እንደዚህ አይነት ትምህርት እኛ የለንም። ማለት ሰውነቱ ተቀይሮ እግዚአብሔር ሆኗል ብለን አናምንም። የመለወጥ ትምህርት የክርስትና ትምህርት አይደለም። መልካም። ሌላ ደግሞ እስቲ እሳቸው ያነሱት ሐሳብ አለ ከዚሁ ከማቴዎስ ወንጌል ምዕራፍ 9 ጋር የተገናኘ። እስቲ እሱን ደግሞ ሰምተን እንመለስ። የዛኔ እሱ ሰው ከነበረ አምላክ ካልሆነ የዛኔ አምላክ የነበረው ንገሩን፣ ማን ነው እንበል? እንዴት ነው አንድ ወቅት ሰው አንድ ወቅት አምላክ የሚሆነው? እንግዲህ አሁንም ቅድም ካነሳሁት ሐሳብ ጋር የሚገናኝ ነገር ነው የሚያነሱት። ምንድን ያሉት? እሱ የዛኔ ሰው ከነበረ አምላክ ካልሆነ የዛኔ አምላክ የነበረው ንገሩን፣ እንዴት ነው አንድ ወቅት ሰው አንድ ወቅት አምላክ የሚሆነው አሉ። መቼ ነው እንደዛ ያልነው? እንደዛ የሚል የክርስትና አስተምሮ አለ ወይ? እንደዛ ብሎ የሚያስተምሩ ሰዎች ካሉ ተሳስተዋል። የስህተት ትምህርት ነው። መሰረታዊ የሆነው የክርስትና ትምህርት ግን እንደዚህ አይደለም። የሆነ ወቅት ኢየሱስ ሰው ነበር ከዛ በኋላ አምላክ ሆኗል የሚል ትምህርት የለም። እንደዚህ የሚያስተምር ሰው ከሰሙ እነሱ ሰዎች ልክ አይደሉም። የክርስትናችን አስተምሮ አይደለም። ለምን ከተባለ አምላክነት ፖዝ የሚደረግ ጉዳይ ስላልሆነ አይደለም። ስለዚህ ኢየሱስ የሆነ ወቅት አምላክ የሆነ ወቅት ሰው ከዛ ተመልሶ ደግሞ ከሰውነት ወደ አምላክነት አልተቀየረም። ቃል ስጋ ሆነ ይለናል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ። ስለዚህ ቃል ስጋ ከሆነ በኋላ ወይም ደግሞ ቃል ሰው ከሆነ ጊዜ ጀምሮ ከዛች ቅጽበት ጀምሮ ሰውነቱ ወደ አምላክነት አልተቀየረም፣ አምላክነቱም ወደ ሰውነት አልተቀየረም። መቀያየር የሚባል ነገር የለም። ከዛች ሰከንድ ጀምሮ ኢየሱስ አምላክ ሰው ነው። በዚህ መንገድ ነው የምናምነው። በዚህ መንገድ ነው መጽሐፍ ቅዱሳችንም ሐዋርያቶቹም የሚያስተምሩት። ሮሜ ምዕራፍ 9 ላይ ሐዋርያው ጳውሎስ የሚናገረው ነገር አለ። ኢየሱስ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይነግረናል። እርሱም ደግሞ ከአባቶች በስጋ መጣ። ሮሜ ምዕራፍ 9 ከቁጥር 5 ጀምሮ እሱን ነው የሚነግረን። ስለዚህ እሱ ምንድነው? ለዘላለም የተባረከ አምላክ ነው። እኛን ለማዳን ሰው ሆነ። ሰው ሲሆን ከአምላክነቱ ቀንሶ አይደለም። ምክንያቱም አምላክነት የሚቀነስ ቅድም እንዳልኩት ፖዝ የሚደረግ ጉዳይ ስላልሆነ፣ ስለዚህ እኛን ለማዳን አምላክነቱ ላይ ምን ጨመረ? ሰውነት ጨመረ። ወይም ሰውነትን የራሱ ገንዘቡ አድርጎ መጣ እንጂ የሆነ ወቅት ላይ ከሰውነት ወደ አምላክነት ከዛ ደግሞ ከአምላክነት ወደ ሰውነት እንዲህ የሚቀያየር ነው ብለን አናምንም። በስተመጨረሻ ያነሱት ሌላ የመጽሐፍ ቅዱስ ክፍል አለ። እሱን ደግሞ አድምጠን እንመለስ። በመጽሐፍ ቅዱስ አስተምህሮ መሰረት ኢሳ አለይሂ ሰላም ይተኛ ያንቀላፋ ነበር። እንዴት ነው አምላክ የሚተኛው? እዚህም ላይ እንግዲህ ኡስታዙ የሚያነሱት ሐሳብ ምንድነው? ቅድም እንዳልኩት ነው። ኢየሱስ ሰው ስለመሆኑ የሚያሳዩ የመጽሐፍ ቅዱስ ክፍሎችን ይጠቅሳሉ። እሱ ደግሞ ምንም ለኛ እንደ ተቃውሞ አናየውም። ለምን ከተባለ ቅድም እንዳልኩት ሰው እንደሆነ ስለምናምን ነው። የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ያለውን ሐሳብ ይጠቅሱና በመጽሐፍ ቅዱስ አስተምሮ መሰረት ኢሳ ይተኛ ያንቀላፋ ነበር። እንዴት ነው አምላክ የሚተኛው ይሉናል። እኛ መቼ አምላክ ተኛል? መቻል እንደዛ ብለናል? አምላክነቱ ተኛ ብለን እናውቃለን ወይ? መጽሐፍ ቅዱሳችን እንደዛ ያስተምራል ወይ? አያስተምርም። እሳቸው እንዳሉት ተኛማ ኢየሱስ ሰውነቱ ተኛ። እዛ መርከብ ላይ ታየው ምኑ ነው? ሰውነቱ ነው። ሰው ነውና ይተኛል። ኦፍ ኮርስ። ታዲያ ምንድነው የሚገርመው? ይሄ የጠቀሱልን ጥቅስ ሰው ስለመሆኑ የሚያሳይ እኛ ለምናምነው እምነት የሚያሳይ ማስረጃ ነው እንጂ ኢየሱስ አምላክ አይደለም ለማለት የሚጠቀስ አይደለም። ምናልባት አምላክነቱ ተኛ ብንል ኑሮ እሱ ያስኬድ ነበር። እንዴት ይተኛል ብላችሁ ልጠይቁ ነበር። ግን እኛ ሲጀመር ገና ከጅምሩ አምላክነቱ ተኛ ብለን መቼ ነው የምናውቀው? እንደዛ ብለን አናውቅም። እንደዛ የሚል የሐዋርያቶች ትምህርት የለም፣ የመጽሐፍ ቅዱስ ትምህርት የለም፣ የክርስትና ትምህርት የለም። ግን
አሁንም እሳቸው ሚስ ያደረጉትን ነገር ላሳያችሁ። የማርቆስ ወንጌል ምዕራፍ 4 ላይ ሰው ምን ብሎ ስለ ኢየሱስ ክርስቶስ እንደተናገረ ቁጥር 37 ጀምሮ ላንብብላችሁ። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቷ እስኪሞላ ድረስ ማዕበሉ በታንኳይቷ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገሰጸውና ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅም ጸጥታ ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። ተመልከቱ፣ አሁን ኡስታዝ አቡ ሃይደር እስከዚህ ድረስ ያለውን ብቻ ነው የተናገሩት። ቀጣይ ያለውን ቁጥር አልጠቀሱም። ለምን ከተባለ እሳቸው ለሚናገሩት ሐሳብ ስለሚያፈርስባቸው መጥቀስ አልፈለጉም። ምንድነው የሚለው ቀጣይ ቁጥር? በተለይ ሙስሊሞች ይህን መልእክት የምትሰሙ በደንብ አዳምጡኝ። ቁጥር 41 እንደዚህ ይላል፣ እጅግም ፈሩና እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል። አይገርምም? ምንድን ያሉት? ንፋስም ባህርም የሚታዘዙለት ይህ ማን ነው ብሎ ጠየቁ። ይህንን አቡ ሃይደር አልተናገሩም፣ ቆርጠው ነው ያነበቡት። ለምን? ለሚሰማቸው ሰው ይህን ካነበቡ ሰውም ሊጠራጠር ይችላል። እውነት ነው፣ ያጠራጥራል። አያችሁ፣ ኢየሱስ ተኝቶ ነበር። አዎ ተኝቷል። ለምን? ሰው ነው፣ ምንም አያስገርምም። ባይተኛ ነበር የሚገርመን። ተኝቷል ብሎ ከጠቀሱልን ኡስታዝ አቡ ሃይደር እውነት ነው፣ እኛም እንደዛ ብለን እናምናለን። ይሄኛውንስ መጥቀስ ለምን አልፈለጉም? እጅግ ፈሩና እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው አሉ። ይህ ማን ነው? ለምንድን ነው ደቀ መዛሙርቱ እንደዛ ብሎ የጠየቁት? ምክንያቱም አንድ ትምህርት ያውቃሉ። በብሉይ ኪዳን ንፋስም ባህርም የሚታዘዙለት እግዚአብሔር ብቻ ነው። ሌላ ለማንም አይታዘዝም። ንፋስም ባህርም እንደምታውቁት ንፋስ ሞገደኛ ነው፣ ኃይለኛ ነው፣ የፈለገውን ነገር ያፈርሳል። ዓለም ልትቆጣጠር ያልቻለችው ነገር ቢኖር ንፋስ ነው አይደል? ሳይንቲስቶች ይሄ አውሎ ንፋስ የምንላቸው ነገሮች ከየት እንደሚመጣ ያጠኑና ከዛ በኋላ ምንድን ነው የሚያደርጉት? ማቆም ስለማይችሉ ህዝቡን ከዛ አካባቢ ሽሹ ነው የሚሉት። ሽሹ ነው የሚሉት። ማቆም አይቻልም ንፋስን። ይገምታሉ፣ በዚህ ቀን በዚህ ወቅት እንደዚህ አይነት አውሎ ንፋስ ይመጣል፣ ስለዚህ ሰውን ምን አድርጉ ነው የሚሏቸው? ሽሹ ከዚህ አካባቢ ይላሉ፣ ማቆም ስለማይቻል። ታዲያ ይሄን ሳይንሱ ቴክኖሎጂው ማቆም የማይችለውን ንፋስ ጌታችን ኢየሱስ ክርስቶስ ጸጥ በል ሲለው ከታዘዘለት ይሄ ማን ነው ብሎ ጠየቁ። ማን እንደሆነ ላሳያችሁ። ኡስታዝ አቡ ሃይደር ላሳዩት እንግዲህ ማን እንደሆነ የሚታዘዝለት አካል። በብሉይ ኪዳን እንደዚህ የሚል ኮንሰፕት አለ፣ ትምህርት አለ። መዝሙር 89 ላይ በመጀመሪያ አንድ መዝሙረ ዳዊት ላይ የተነሳውን ሐሳብ ላሳያችሁ። ኡስታዝ አቡ ሃይደርም የጠቀሱት አንድ ጥቅስ አለ። በዚህም በመዝሙር 120 ቁጥር 4 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ብለው ተናግሯል አቡ ሃይደር። እስቲ እሱን እንስማቸው። ላይ እነሆ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ይላል። አዎ እንግዲህ ተመልከቱ፣ እስራኤልን የሚጠብቅ አምላክ የማይተኛ የማያንቀላፋ ነው ብሎ እሳቸው ራሱ ከመጽሐፍ ቅዱሳችን ኮት ካደረጉ እኛ ታዲያ እንዴት ነው አምላክ ይተኛል ያንቀላፋል ብለን ምናምነው? ይህን እንኳን ማሰብ ይኖርባቸዋል። ምክንያቱም መጽሐፍ ቅዱሳችን ራሱ ምን ብሎ የሚያስተምረው? መጽሐፉ እንግዲህ የኛ መጽሐፍ ምን ብሎ ነው የሚያስተምረው? እግዚአብሔር አምላክ ምን አይልም፣ አይተኛም አያንቀላፋም። ይሄ እኛ የምናምነው ነገር ነው። የራሳችን መጽሐፍ ነው የጠቀሱት። የራሳችን መጽሐፍ ነው የጠቀሱት። ስለዚህ እኛ አምላክነት ተኝቷል፣ አምላክነቱ ተኝቷል አንቀላፍቷል ብለን አናምንም። የተኛው ምንድነው? ሰውነቱ ነው። እሳቸው መዝሙረ ዳዊትን ከጠቀሱ እስቲ ሌላ ክፍል ላሳያቸው። ከዛው ከመዝሙረ ዳዊት ላይ በዚህ ጉዳይ ላይ ምንድነው የሚናገረው ዳዊት የሚለውን ላሳያችሁ። መዝሙር 107 ቁጥር 28 ላይ እንደዚህ ይላል፣ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ከመከራቸው አዳናቸው። አውሎንም ጸጥ አደረገ፣ ሞገዱንም ዝም ብሏልና ደስ አላቸው፣ ወደ ፈለጉትም ወደብ መራቸው ይላል። ይህን ያደረገው ማን ነው? እግዚአብሔር ነው። በተጨነቁ ጊዜ ወደ ማን ጮሁ? ወደ እግዚአብሔር ጮሁ። እሱስ ምን አደረጋቸው? ከመከራቸው አዳናቸው። አውሎንም ጸጥ አደረገ፣ ሞገዱንም ዝም አሰኘ ይላል። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ያደረገው ነገር ምንድነው? ይህንኑ ነው ያደረገው። በተጨነቁ ጊዜ ወደ እርሱ ጮሁ፣ እሱስ ምን አደረገ? ከመከራቸው አዳናቸው። አውሎን ጸጥ አደረገ፣ ሞገዱን ዝም አሰኘው፣ ታዘዘለት። አያችሁ፣ ለዚህ ነው ደቀ መዛሙርቱ እንዴ ንፋሳት የሚታዘዙለት ይህ ማን ነው ብሎ የጠየቁት። ምክንያቱም በብሉይ ኪዳን እንደዚህ አይነት ኮንሰፕት አለ፣ ቴዎሎጂ አለ። ንፋሳት የሚታዘዙለት እግዚአብሔር ብቻ ነው። ሌላ ልጨምርላችሁ እዚሁ መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 89 ላይ እንደዚህ ይላል ዳዊት ቁጥር 8 ላይ መዝሙር 89 ቁጥር 8 አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትም ይከብሃል። የባህርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አያችሁ ዳዊት ምንድነው የሚለው? እንዳንተ ያለ ማን ነው? አቤቱ የሰራዊት አምላክ ሆይ እንዳንተ ያለ ማን ነው? እንዳንተ ብርቱ ማን ነው? አንተ ብርቱ ነህ። እንዴት? ብርታቱ እንዴት ነው የሚታየው? የባህርን ኃይል አንተ ትገዛለህ፣ የሞገዱን መናወጥ አንተ ዝም ታሰኘዋለህ ይለዋል። አንተ ምን ታደርገዋለህ? ዝም ታሰኘዋለህ። ልክ ጌታችን ኢየሱስ ክርስቶስ
ክርስቶስ ዝም እንዳሰኘው ባህሩን ዝም እንዳሰኘው የማርቆስ ወንጌል ምዕራፍ 4 ላይ ዝም እንዳሰኘው እስቲ ድጋሚ ላምብላችሁ ማርቆስ 4:38 ላይ እንደዚህ ይላል ነቅቶ ንፋሱን ገሰጸው ባህሩንም ዝም በል ጸጥ በል አለው ንፋሱም ተወ ታላቅ ጸጥታም ሆነ በማለት ማርቆስ ይነግረናል ማለት ነው። ስለዚህ ኡስታዝ አቡ ሃይደር ማስረጃ አሉኝ ኢየሱስ አምላክ ላለመሆኑ ብሎ የጠቀሷቸው የመጽሐፍ ቅዱስ ክፍሎች እንደውም ኢየሱስ ክርስቶስ አምላክ ስለመሆኑ የሚያሳዩ ድንቅ ማስረጃዎቻችን መሆናቸውን እንግዲህ የሚሰማ ሰው ልብ ማለት አለበት ብዬ አስባለሁ። ስለዚህ ሙስሊሞች ይህን መልእክት የምትከታተሉ መጽሐፍ ቅዱሳችን የሚያስተምረው ትምህርት ይሄ ነው። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ይህን ስንል ሰዋዊ ባህሪያቶች ሁሉ ታይቶበታል ከኃጢአት በስተቀር አምላካዊ ባህሪያቶች ሁሉ ታይቶበታል። አይ ኢየሱስ ክርስቶስ አምላካዊ ባህሪያቶች አልታዩበትም ምትሉ ከሆነ ማስረጃችሁን ወዲህ ማለት አለባችሁ። ካልሆነ ግን ኢየሱስ ክርስቶስ ሰው ስለመሆኑ መጽሐፍ ቅዱሳዊ ክፍሎች ብጠቅሱ ሰዋዊ ባህሪያቶች አሉት ብላችሁ ይተኛል፣ ይበላል፣ ያንቀላፋ ነበር፣ ይደክመው ነበር ብላችሁ ብጠቅሱ ይሄንንም እኛ እናምናለንና ምንም ማስረጃ እየሰጣችሁን አይደለም። እውነታው ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ስለዚህ ወደ እውነተኛው የክርስትና ትምህርት ትመጡ ዘንድ ጌታ ኢየሱስ ክርስቶስን ተቀብላችሁ የዘላለም ሕይወት እንዲሆንላችሁ ጥሪ እናቀርባለን። የዛሬው መርሃ ግብራችን በዚህ ላይ እንፈጽማለን። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።